قدر كاتيونش يولي أدمتك يولش ليلا نقول ሙልፍሬ ይኸውልህ ከቁጥጥር ውጭ ይኸውልህ ሌላ ነገር ውስጥ እንዳልገባ ላንተ ብዬሽ ነው ውስጥ የገባሁት ላንተ ብዬሽ ነው ውስጥ የገባሁት ገረኝ እሱ ነው የሚገርመው በማያውቀው ነገር ባላሰበበት ምክንያት እዛው እያረሰ እንዳለ ነበር ባሌን ቀጥቅጦ የገደሉት የእሱ ቤተሰቦች አይደለ ካዳ የምን ጡብ ይሄ ይኸውልህ አምልኮ ነው አትንኮ በእጅ አትንኮ ምንድን ነው አየኸው ለቄ በእናትህ መጥፎ ነገር እንዳታረጋ ምንድን ነው የምታረጋው እሺ ተረጋጋ አዳምጠኝ ተረጋጋ ይኸውልህ ምንድን ነው ስታረጊ ገደል ከተውነሽ ይኸውልህ አዳምጠኝ እሺ ይኸውልህ ሌላ ነገር ተረጋጋ ሁሉ ነገር እናውጣለን ይኸውልህ ብዙ ነገር እየተካሄደ ነው ዝም በይ ሸይጣን ብዙ ነገር አንቺ ለምን ባትረጋጊው ዝም በይ ሙልፍሬ ይኸውልህ ከቁጥጥር ውጭ ሌላ ነገር ውስጥ እንዳልገባ ላንተ ብዬሽ ነው ውስጥ የገባሁት እኔ ብለህ እንድትሰማኝ እፈልጋለሁ አንቺ ለምን ዝም አዳምጪኝ ይኸውልሽ ሌላ ነገር እንደተከተለ ይኸውልህ መንፈሱ ጀመር ተረጋጋ ይኸውልህ እሷ አይደለችም ተረጋጋ ምንድን ነው ይሄ ነገር ተመልካቾቻችን ይሄ ነገር እንደሆነ ይታወቃል ብዙ ነገር ነው ይሄ ምን እንደሆነ እናጠራለን ከየት እንደመጣ ይሄ ደም ይኸውልህ አዳምጠኝ አሁን እሷ አይደለችም መንፈሱ ይሄ ደም ምንድን ነው ይሄ ደም መጣራት አለብህ ኪችን ውስጥ ገብተህ ታውቃለህ ከዚህ በፊት የለም አይቻልም ደም ይሁን ሄደ የሰው ይሁን የምን ይሁን ተልከሰችን ይሄ ራሱ ደም ነው ከኔ ምንታን ምን አታሩ እንደዚህ ምንታሩ እሷ አይደለችም ይኸውልህ ተልከሰችን ተልከፈት እሷ አይደለችም ስማ ሙልፍሬ ተልከት ይገኛት ነው እሷ አይደለችም ይሄ ሌላ መንፈስ ተጠራጣ ድጭ ይሄ ነው ማለት ነው ጭሱ ምንድን ነው ይሄ ጣባያ ይሄ ጡብ የምን ጡብ ይሄ ይኸውልህ አምልኮ ነው አትንኮ በእጅ አትንኮ አትንኮ መንፈስ ነው አትንኮ ምንድን ነው አየኸው መንፈስ ነው አትንኮ ሙልፍሬ ምንድን ነው ከተታቆተቷን እዚህ ያመጣች ሰምኛለሽ ይሄን ነገር ይኸውልህ ይሄን ነገር እንሰብረዋለን አሁኑኑ ወደ ራስሽ ተመለስ ስማ ተረጋጋ አሁን የሰው ኃይል መጥራት አለብኝ ተረጋጋ ናንተ ነው የምንገት ተመልካቾችን እንደምትመለከቱት ከቁጥጥራችን ውጪ ነው የሆነው እንግዲህ ራሷቱ መንፈሱ ምንም የምናውቀው ነገር የለም እንግዲህ ባለቤቷን ሙልፍሬንም እንግዲህ አባሎቶች እያረጋጉት ነው እሷንም እንግዲህ በመኪና ጭነናት ወደ ስቱዲዮአችን የምንወስዳት ይሆናል ይኸውላችሁ እንግዲህ ሁሉም ነገር እየተንቀጠቀጠ ያለው ያው እንግዲህ ወደ ተመልካቾቻችን እንግዲህ ቪዲዮአችንን ተመልክታችኋል ብዬ አስባለሁ በጣም ያልጠበቅነው በጣም የሚያስደነቅ ነገር ነው የተፈጠረው እኛ በዚህ መልኩ ይሄዳል በዚህ በፍጥነት ይሄ ሁሉ ነገር ይከሰታል ብለን አልጠበቅም ነበር እሱም እንግዲህ ሳያስበው ነው ይሄን ነገር ሁሉ ውስጥ የገባ ነው እንግዲህ እሷንም እንግዲህ ያልተገባ ነገር ስታደርግ እጅ ከፍንጅ ነው ያዝናት በጣም ነው የሚያሳፍረው ግን እኛም ከጭንቅላታችን በል ካልግራ ይገባኝ ምንድነው ያልተገባ ነገር አየኸው
ምን ሰራኝ አዳምጪኝ ይኸውልሽ አዳምጪኝ ስታረጊ የነበረው ነገር እንዳለ አሳፋሪ ነገር ነው እጅ ከፍንጅ ነው ከመንፈስ ጋር ወሲብ ስታረጊ ያዝሽ አሳፋሪ ማን ተቆጭ ብለህ ለፈልፈው ነገር ነው አሳፋሪ ያላረኩትን ነገር አርገሻል ብለህ ማውራት ራሱ በጣም አሳፋሪ ነገር ነው ይኸው ምንም አላረኩም ምናምን የምትይው ነገር እንዳለ እኔ ይኸውልሽ ብዙ መረጃ አለኝ ጭራሽ በዘኛ ነች እኮ ጭራሽ እኔ እኮ አላውቃትም እኮ ምን አይነት ሰው እኔ እኮ በጣም ይገርመችኝ እኮ ተረጋጋ እቺ ሁሉ አብረበት ኖረናል እንደዚህ አፍን አትክፈተ ነው እቺ ምን አይነት ሰው እንደሆነች እኮ እኔ ግራን ይገባችኝ እኮ ጭራሽ አላውቃትም ነበር ተረጋጋ ሁሉ ሁሉ ጭራሽ ከመንፈስ ጋር ምናምን እንደዚህ አይነት ነገር ታደርጊያለሽ አመንካቸው እነሱ ያወሩትን ነገር አምነህ ነው ምንም ማመን አየሁሽ እኮ አየሁሽ አይ ባይኔ በብረቱ አየሁሽ እንደማላውቅሽ ነው የገባኝ በቃ እንደዚህ አይነት ሰው ነበርሽ እንዴ በስመ አብ ምን አይነት ሰው ነች እሺ እና ታዲያ ምን አባቱ ታረጋጋ አንቺ አዳምጪ ያርሹን ራስሽ ሪስፔክት ይኖርሽ ለባለቤትሽ ይኸውልሽ እቺ ሴሰኛ ነች የለመደችው የሚያለቃትም ነበር እኔ እናንተ ሴሰኛ ነች በጣም ሴሰኛ እሺ ነኝ አይደል አንድ ነገር ልንገር እኔ እናንተ አሁን ይሄ የማንም ወጠጥ ያለ ላይ ባለበት ነው እናንተ ክብራችንን ነው የምናወራው ንገር ክብርማ እንደሌለሽ እኮ አየሁሽ እኮ ክብር እንደሌለሽ አየሁሽ እኮ ስታረጊ ነበር ይኸውልሽ ለምታወሪ ነገር እኮ አየሁሽ ምንድን ነው ያደረኩት ምንድን ነው ሳራ እኔ እንዴት ከመንፈስ ጋር አንቺ ሴክስ ታረጊያለሽ ምን አፈጥችሽ ከኔ ጎልብሽ ነው ሲጀምራት የትኛው ወንድነት ነው እንደዚህ ወንድነት ሞክረሽ ታውቂያለሽ ከማንም ከመንፈስ ጋር እያደረግሽ እዚህ ሴሰኛውላ ስታስጠላ ደግሞ አፋሊ ብለሽ ታወራለሽ እንዴ አትስመሲ አዳምጪኝ መንታ ክፍል ያንን ሁሉ ምስራአኑ ደርድሬ በምንም ተአምር እንደማላረቀው ታውቃለህ ያደርኩበትን ነገር ይሄን እንደ በፍጹም እንደማላረቀው ታውቃለህ አዳምጪኝ ይኸውልሽ ስታረግ የነበረው እንዳለ ይኸውልሽ ብዙ ማስረጃ አለኝ ደበቅ ካሜራ አዳምጪኝ እነዚህ ናት በይ እዩ ማላማቸው እያየሁሽ ባይኔ በብረቱ እኮ ነው እያየሁሽ ያለሁት አሳፋሪ ነው ምን ስታረግ እንደነበርክ ታውቁሻል ከመንፈስ ጋር ተጣበቂያለሽ ቢያንስ ከሰው ጋር ይሻላል ሙልፍሬ ተረጋጋ ምን አይነት እኮ ተረጋጋ እኮ መጀመሪያ እኮ ተረጋጋ እንዴት ስሜታቱን እንደዚህ ዘመበ አንተ ነህ ጀመረን ባለቤቴን እንደዚህ ሽንታ ማርከስ አይደለም ዝም በይ ተረጋጋሽ ይኸውልህ ሰውዬ ተረጋጋና በስነ ስርዓት እናውራ እኔ እናንተ ዛሬ እሱ ፊት እንደዚህ መሆን የለብህም እኔ እናንተ ማውራት ያለብን እያንዳንዱን ነገር በስነ ስርዓት እናወራለን እነሱ ያሉትን ነገር እነሱ ካሜራ ከየትም ዝባዝንኪ ታዩነሱ እስቲ አስረጅ ሰብስባ ያመጡትን እኔ ትጠይቀኛለህ ምን ስታረጊ እንደነበርሽ የተገኘብሽ ቃ ምንድነው ያ ምንድነው ያ የዶሮ እግር ምንድነው የዶሮ እግር ማለት የዶሮ እግር ይሄ ምንድነው ይሄ ምንድነው ኤክስፐሪመንት ተሰራበት ነው የምን ኤክስፐሪመንት ነው ምንድነው የምትሰሪው ኤክስፐሪመንት እንደዚህ የዶሮ ኬት እነዚህ ሁሉ ዶሮዎች እግር ሰብስበሽ ምን እያረግሽ እንደነበር ተናገረልሽ ኤክስፐሪመንት ነው የምትሰሪው በጥንቁልና ታምናለህ ለዚህ ነው እኔ ሲጀምር ብዙ ኤክስፐሪመንት እንደምሰራ በዲፕሎማ እንደተመረኩ ያውቃል አይደል እንዴ ሲጀምር ቤት ውስጥ ብቻዬን ቁጭ ብዬ ምን እንዳረግል ትፈልጋለህ የተለያዩ ነገሮችን መሞከር መስራት ትፈልጋለህ ይደማ አንተ እና ምሰሪ በዶሮ እግር ነው እንዴ ምንድነው እሺ ደሙስ ምንድነው ደሙ ምንድነው ደም አለ ያየሁት ቤትሽ ውስጥ ደም አለ ክሽን ውስጥ እሱ ደም ራሱ እርግጠኛ ነኝ የሰው ደም ነው እንዴት ግን እሱ ራስ ከየት እንደመጣሽ ሰው ገለሽ ይሆን አይሆን ይኸውልሽ ይጣራል እስር ቤት ነው የምትማቅቅ አዳመጥሽኝ አይደለ ቪዲዮ አለኝ እኔ አንቺ ከመንፈስ ጋር ግንኙነት ስታረጊ እሱ ቪዲዮ ላሳይሽ ይሆናል እንዴት እንደዚህ ታረጋለሽ አሁን ይኸውልሽ አንድ ነገር ነው የምጠይቅሽ ይሄን ነገር ለምንድን ነው የምታረጊው እኔ እኮ ከበደኝ ይሄን ነገር የምታረጊ ከሆነ ለምንድን ነው ባለቤት ያገባሽው አዳምጪኝ ምን አተሽ ነው ከባለቤትሽ ይሄን እንድትነግሪኝ እፈልጋለሁ እኔ ስለመንፈስ እንደምታወራ አዳምጪኝ እዚህ ጋር ይኸውልሽ ካንቺ ጋር ይኸውልሽ ተረት ዘም በይ ነው አዎ እዚህ ጋር ያለው ይዘው የነበረው ደም ነው ይሄ መጻማጨሻ በጣም የምወደው ጣማጨሻ ስለሆነ አስቀምጪ ለቂው አስቀምጪ አዳምጪ እንግዲህ አፍን እንዳከፍት ከኔ ጋር ምንድነው የትም እዛ አፍን ስከፍት የነበርክ ሰውዬ እኔ ላይ አይደለም የምከፍተው አፍን ይኸውልሽ ተረጋጊ ሴትዮ አዳምጪ ልክን አትለፍ ማድረግ ያለብህን ነገር ጠንቅቀህ ማወቅ አለብህ የሰማኸኝ ነው አንተ ስበል ዝም በል አንተ ቅድም የመታኝን አረሳው እንደዚህ በሆን ልቀቀው እስቲ ባለጌ ሲሰኛ ስታስጠላ አዳምጪኝ ይሄ ነገር ማን ነው ምን እንደሆነ ተናገረሽ አለበለዚያ እሰብርልሻለሁ ፊት ለፊትሽ ነው የምሰብረው ያዳምጥሽኝ ነው አይደለ ቪዲዮም አለኝ ስታረጊ ነበር ስታጓሪ የተለያየ ነገር ስታረጊ ቪዲዮ ይዣለሁ ያዳምጥሽኝ ነው አይደለ ከኔ ምንም አታመልጪም ብዙ ነገር አለኝ አይ መጥተይ ከሆነ እስር ቤት ነው ወስድሽ ምንም ቁም ነገር የሌለ እንደው ልብስ ላይ ብቻ እንዲህ የምትል ሰው ምንድነው አሁን አንተ ከየትኛው ቁም ነገር ቆጠር አረበስ እኔ ነግራቸዋለሁ ሳጓራም
ማጓራት የሚባል ነገር አላውቅም። ይሄኛው የዶሮ ግን ለኤክስፐሪመንት ፈልጌው ነው። በጣም እያንዳንዱ ነገርም ጽሁፍ በፋይል ያስቀመጥኩት ነገር ስላለ ያንን ነገር ደግሞ ቼክ ማድረግ ትችላላችሁ። እንትን ብላችሁ የትኛው ፋይል ነው? አንተ ሲጀመር መች ቤት መታ የምታውቀው ነው? እኔ እኮ ነበርኩኝ እኮ ያንተን ጥያቄ መጠየቅ የነበረብኝ። ባለቤቴ ቤት አይመጣም። ሳሎኔንና መኝታ ቤቴ ነው የማውቀው እኔ። ኩሽናሽን ነው አንቺ የምታውቀው። አንድ ነገር ልንገርህ፣ እኔ ሲጀምር በጣም በቃ አብረን መኖር ከጀመርን ጀምሮ እንደ ሰራተኛው እኔ መኝታ ክፍል ራሱ ገብቼ አላውቅም። በቃ ሁልጊዜ ኪችን ነኝ። ለምንድን ነው ሁልጊዜ ኪችን የምሆነው? ይሄ ሰውዬ ለእኔ ጊዜ የለውም። ይገባል፣ የሚያወራው ስልክ አለ፣ ይወጣል፣ ያወራል፣ የማይሆን ነገሮችን ነው የሚያደርገው። እኔ በየት በኩል ባሌ ላግኘው? እሱ መናገር አልፈልግም። ከኩሽና ወጥተሽ ታውቂያለሽ እንዴ? እኔ ምግብ ስሪልኝ ብዬሽ አውቃለሁ? እንደ ሰራተኛ ምንድን ነው ለአንድ ሰው ምግብ ለመስራት ይሁላ ዘላለምሽ ኩሽና ውስጥ የምትኖር? እኔ ትዳር እንደዚህ ኩሽና ውስጥ እኮ ስታረግ የነበረውን ነገር አየሁኝ። መስበር እኮ ነው። ይሄንን ምን ይሰራል? እንዳሰብሽ በጃትን ይሄ ነገር ሌላ ነገር ሊኖረው ይችላል። እያዳመጥሽ ነው። እንዳንተ ከሆነ ቢቀርብኝ እኔ ትዳር እንዲያስጠላኝ ነበር። እና ባለቤትሽ ስልክ ስለሚያወራ ብዙ ነገር ስለሚሰራ ስራ ስለሚሰራ ነው ከመንፈስ ጋር እንደዚህ ነገር የምታደርጊው? መንፈስ አይደለም። እና ምንድነው ከመንፈስ ጋር ምንድነው ያደርገው? ብዙ ነገሮችን ጊዜ ስለማይሰጠኝ የራሴን ጊዜ ተጠቅሜ መለወጥና መስራት እንደምችል ስለማመን እንደዛ ነገሮችን እያደረኩኝ ኤክስፐሪመንት ለመስራት ሻም ዋሽትሽን አቁሚ። አዳምጪኝ። አውቃለሁ እያልኩሽ ነው። ስታደርጊ የነበረው ነገር አውቃለሁ። መንፈስ ስትጠሪ እንደነበረ ይኸውልሽ በቪዲዮ ይዣለሁ። ቪዲዮን ላሳይሽ እችላለሁ። አዳምጥሽኝ አይደለ? እዛ ጋር ይታይሻላ። አዳምጪኝ። እዛ ጋር ይታይሻላ። የአረንጓዴ ልብስ የለበሰው ይታይ እሱ ያጋገል ነው። ያዳምጥሽኝ አይደለ? እስካሁን ድረስ ዝም ያለው እኔ ስላለሁኝ ነው። እስር ቤት ወስዶ እንድትመቀቂ ነው የሚያደርግሽ። ስታደርጊ የነበረው ነገር በአዳም ልኮ ህገወጥ ነገር ነው። ያዳምጥሽኝ አይደለ? ከዚህ በላይ በትዕግስት ላዋራሽ አልችልም። ከዚህ በላይ የኔን ክብር እየነካሽ ስትለፈልፊ መስማትም አልፈልግም። ያዳምጥሽ ነው አይደለ? አሁን የምጠይቅሽ ዝም በይ። በቃ ማውራት አያስፈልግም። ተዋት፣ ተዋት፣ ለኔ ተዋት። ከዚህ በላይ ዝም በይ፣ ዝም በይ። ቅድምም ይኸውልሽ ራስሽን ስላልነበርሽ መንፈስ ውስጥ አለ ብለን ስላሰብን ነው እዚህ ራስ አምጥተን በተረጋጋ መንፈስ አዋርሽ ነበር። አሁን ራስሽን ታውቂያለሽ፣ የምታወሪውን ታውቂያለሽ፣ የምታደርጊውን ታውቂያለሽ። ስለዚህ አይ የምትይ ከሆነ ይኸውልሽ ያልተገባ ነገር ነው ማድረግሽ። ያዳምጥሽኝ አይደለ? ማመጣውን ይኸውልሽ ማመጣውን አሳይሻለሁ። ያዳምጥሽኝ አይደለ? ተዋት። ይኸውልሽ የመጨረሻ እድል ነው የምሰጥሽ። ለዚህ ታማለህ አንተ ወንድ ነህ። እሺ ያረግሽውን ሰለማት ነው። እሺ ደግሞ እንደስትኛለሽ እንዴ? እኔ አንተን ለማንም አልመኝም። እኔ ለጠላቴ ራሱ አልመኝም። አንተን ዝም በይ። እሱ ነው ሲጀመር አዳምጪኝ። እሱ ነው እንደዚህ ሊል የሚገባው። ስታሰቃየ የነበረው ምን ሰተሽ ነው? እኔ ከዚህ በላይም ከአንቺ ጋር ማውራትም ምንም ማድረግ ይሄን ነገር እንዳለ አቃጠለዋል። እሱን አይደለም ይሄ ነገር ስፔሻል የሆነበትን ነገር ራሱ ትነግሪኛለሽ። እኔ እኮ ስለምን እኮ እንደምታወሩ እኮ አላውቅም። እኔ እኮ ይሄ ነው እኮ ይሄን የፈለግሽው ለምንድን ነው? ይሄን ሌላ ገዛልሻል። አልፈልግም። ጭምር ካንተ ጋር ቀጣይነት እንዲኖረኝ ትፈልጋለህ? ደፋር ነህ። እኔ እቃዬን አንድ ሰው እንዲሰብርብኝ አልፈልግም። እቃዬን አትነኩ። ጨርሻለሁ። አዳምጪ። መጠይቅሽን መልሽልኝ። ከዚህ በላይ ጊዜ እንደፈጅብኝ አልፈልግም። ስታረጊ የነበረው ነገር እንዳለ ምን እንደሆነ ትነግሪኛለሽ። ለምን እንደምታረጊው ትነግሪኛለሽ። ጊዜን አታባክኝብኝ። ቀና በይ። ምን ነበር ስታረጊ የነበረው? ክሽን ውስጥ ለምንድን ነው እንደዛ ነገር ስታረጊ የነበረው? ማንን ነው ስትጠሪ የነበረው? ያ መንፈስ የምን መንፈስ ነው? እንዲህ ነው ሲጀመር ስትጠሪ ነበር። አትንኪ፣ ይሄንንም አትንኪ። ካለብዛ አቃጠልልሻለሁ። እዚህ አይንሽ እያየ ነው ማቃጠል። እንደዚህ ምታወራ አልፈልግም። ስለ መስፈር ስለማቃጠል እንደዚህ ማውራት አትችልም አንተ እኮ። ዝም ብለሽ መጠይቅሽ መልሽልኝ። ካለበለዛ እኮ ምን እንደምናገር እኮ ነው ግራ ይገባኝ። ምን አትበይ። እኔ አሁን መጠይቅሽን ብቻ መልሽልኝ። ስታደርጊ የነበረው እንዳለ ግልጽ ነው። ግራ የሚገባ ነገር የለም። እጅ ከፍንጅ ነው ያዝንሽ። ይኸውልሽ አሁን ማለት ነው እዚህ ጋር ድራማ መሰሪበት ነው። ይኸውልሽ ቀና በይ ይኸውልሽ አዳምጪ። ስለሱ አይደለም አሁን እኮ እዚህ ጋር ተዋት። ስለሱ አይደለም እዚህ ጋር ማውራት ነው። ስለኔ ታወራለሽ እንዴ?
ጊዜን ያበከርሽ ነው። አንተ ማለቅ ሰው አይደለም። እኔ ለአንተ ማለቅ ሰው አይደለም። ገብቶሃል? አንተ እንዳረከው ስራ ያንተ ቤተሰቦች እንዳረጉት ስራ አይደለም እንደዚህ መሆን መሞት የሚገባ ሰው ነው። የሰማኸኝ ነው? ምን አርገውሽ ነው? የምን ቤተሰቦች ነው? ንገሪኝ። ምንድን ነው? ምን አርገውሽ ነው? ተናገሪያ። ይኸውልህ እኔ ከዓመታት በፊት በጣም የምወደው በጣም የማፈቅረው ለእኔ በጣም ብዙ መስዋዕትነት የከፈለ ፍቅረኛ ነበረኝ። እዛ ገጠር በነበርኩ ሰዓት፣ ጎንደር በነበርኩ ሰዓት ማለት ነው። እና ፍቅረኛዬ በቃ የማይሆን አድርገው አሰቃይተው እዛው እያረሰ በድንጋይ ቀጥቅጠው የገደሉት የእሱ ቤተሰቦች ናቸው። ምንም በማያውቀው ነገር ነው የገደሉት። እርግጠኛ ነሽ የዚህ ልጅ ቤተሰቦች ናቸው? እርግጠኛ ነሽ? ይሄ ልጅ ይኸውልሽ የመጣው እዚህ በልጅነቱ ነው። አንቺ በቅርብ ነው የመጣሽው። አውቃለሁ። ለዛም ነው ፈልጌ ያገኘሁት። እንደምፈልገው አንተን እንዴት አድርጌ ማግኘት እንዳለብኝ፣ አንተን እንዴት አድርጌ ማስቃየት እንዳለብኝ ቀድሜ ነው ያኔ ነበረ ሳስብ ነበር። ምክንያቱም የኔ ፍቅረኛ ይሄ ስለማይገባው፣ ለአንተ ግን እያንዳንዱ አሁንም ማድረጋቸው ነገሮች እንዳለ ስለሚገቡ እየሰማኝ ነው። ምን ነው ፈንዘቅ እቺ ሰይጣን አይደለች? ተቀመጥ። ለቂ በእናትህ ለቂ። ተቀመጥ። ይኸውልህ እያዳመጥክ ነው አይደል? ተቀመጥ። ወይኔ ነገሮች ከቁጥጥር ውጪ እንዲሆንብኝ እያደረግህ ነው። እሱ ነው የሚገርምህ? ንገረኝ። እሱ ነው የሚገርምህ? በማያውቀው ነገር ባላሰበበት ምክንያት እዛው እያረሰ እንዳለ ነበር ባሌን ቀጥቅጦ የገደሉት የእሱ ቤተሰቦች አይደለም? ካዳ ምናልባት አንተ ሰምተህ ላታውቅ ትችላለህ፣ ግን ቤተሰቦችን ደውለህ መጠየቅ ትችላለህ። ያንተ ቤተሰቦች ቆሻሻ ርካሽና ገንዘብ ወዳድ በመሆናቸው ነው ባለቤቴን ያጣሁት። ዛሬ ብዙ መስዋዕትነት የከፈለልኝ በቃ እንዲህ ብዬ እንደምነግረው አላውቅም። ምን ይሰራል ወራት ራሱ አልችልም። በቃ ነገር ነው ባለቤቴን የገደሉት። አሁን ይሄ ነገር እውነት ይሁን ውሸት ይሁን ምንም አውቀው ነገር የለም። ማስረጃ አለሽ? የእሱ ቤቶች ታውቃቸዋለሽ? ስለ ቤተሰቦች ብዙ ነገር ታውቃለች? ምንም አላውቅም። እኔ ስለምታወራው ነገር ጭራሽ የማውቀው ነገር የለም። ብዙ ነገር የት አካባቢ ነው የሚኖሩት የእሱ ቤተሰቦች? አሁን ያልሽው ነገር የት ነው የተፈጠረው? ምን ነው በጣም ብዙ ነገር አቅደን በጣም ብዙ ነገር አብረን አዲስ አበባ መጥተን ለመኖር ብዙ ነገሮችን አቅደን እያለ የእሱ ቤተሰቦች ባለቤቴን ቀጠፉት። እሺ ተረጋጊ። አዳምጪ እኮ ተረጋጊ። እሺ አሁን ይሄ ሁሉ ነገር ማድረግሽ ምንድነው የሚጠቅምሽ ለአንቺ? አሁን ይሄ ከምታረጊው ነገር ጋር ምንድነው የሚያገናኘው? አሁን ይሄ ነገር ለምንድን ነው እሱን ታርጌት አድርገሽ መታሽ? እሱን ምንም እያደረግሽው አይደለም። አንቺ ነሽ ሌላ አላግባብ መጥፎ ነገር ስታደርጊ የነበረው። እነዚህ የዶሮ እግሮችስ ምንድን ናቸው? ምንድን ነው ጥቅማቸው? ከየት ነው ያመጣሻቸው? ደሙስ የምን ደም ነው? ሁሉን ነገር ይኸውልሽ ግልጽ አድርገሽ ትነግሪኛለሽ። እነዚህ የዶሮ እግሮች ባለቤቴ እንዳገኝ ያደርጉኛል። ባለቤቴ በሕይወት ባይኖርም ግን የእሱ መንፈስ እኔ ጋር እንዲመጣ ያደርገዋል። ከዛ ሁልጊዜ ያገኘዋለሁ። የምፈልገውን ነገር ከሱ ጋር አደርጋለሁ። ከሱ ጋር ግንኙነት እናደርጋለን። የሞተው ባለቤትሽ ነው ቅድም በመንፈሱ ሲገናኝሽ የነበረው? አዎ ይመጣል። እንደፈለግኩ ደስተኛ ያደርገኛል። እርግጠኛ ነሽ ባለቤትሽ እንደሆነ? በምንድን ነው እርግጠኛ ሆንሽው? አውቃለሁ ባለቤቴን። እንዴ ያማል? ባለቤቴ ይጠፋኛል? ባለቤትሽ ሞቷል እኮ አይደል እንዴ? ሞቷል ብለሽ ነገርሽኝ እኮ። የምን ባለቤት ነው ሲጀመር? መንፈስ ሆኖ የሚመጣ ነገር ሴጣን ነው እንጂ እንዴት ነው ባለቤቴ ነው ብለሽ ያሰብሽው? ቆይ እንዴት ነው ያሰብሽው? እዛ የነበርንበት ቦታ ላይ እንደዚህ አይነት ነገሮችን የዶሮ እግር፣ እጣን እና የተለያዩ ነገሮችን በማጣጭስበት ጊዜ ባለቤቴ ሰውነቱ ቢሞትም ግን በመንፈስ እኔ ጋር እንደሚመጣ ነገሩኝ። እኔም ይህንን እያደረኩ ሁልጊዜ ባለቤቴ ሲናፍቀኝ እንደዚህ ያደርጋለሁ። እሺ ደሙስ ምንድን ነው? ይሄ ልጅስ ምን ያደርጋል ታዲያ ቤትሽ ውስጥ? ምንድን ነው የሚጠቅመሽ ይሄ ልጅ አንቺ ጋር ማስቀመጥሽ? ምክንያቱም የእሱን ደም እየቀዳው ነው። ለዛ የምንገብረው የእሱን ደም እየገበርኩኝ ባህላ እንዲያረኩኝ ከዛ ባለቤቴ ይመጣል። በእሱ ደም አማካኝነት ነው ባለቤቴን የማገኘው። እና እሺ ምን ላድርግ? ከዚህ ውጭ ምንድነው አማራጭ ነበረኝ? የኔን ደም ከየት ነው የምታገኘው? እኔ ከዚህ እኔ ሰውም እያየሁም እየመሰለኝም አይደለም። ያንተ ይገርማል እንዴ? እኔ እኮ ጭራሽ አላውቃትም ነበርኩ። ደም ይኸውልህ፣ ደም ካንተ ደም ከየት ነው የምትወስደው? እንዴት ነው ደም ስትወስጂ የነበረው? ማለት ስሜት አለ እጄ ላይ ጉዳት ነገር አለ ወይ? ነገር ደርሶብኝ አያውቅም። እንዴት ነው ደም ስትወስጂ የነበረው ከሱ? በቃ
እዛ የማመልክበት አምልኮ ቦታ ላይ እንደዚህ ምንም ማድረግ እንዳለብኝ ይነግሩኛል። ግን እሱ እንዳይሰማው ምንም አይነት ምልክት ሳይኖረው ደሙን መውሰድ እንድችል። እንዴት ነው የምታረጊው? እሱ ሳይሰማው ምንም ሳያውቅ እንዴት ነው ደሙ የምትወስጂው? ደግሞ ሳያየው በጣም ብዙ ደም ነው። ይሄ ሁሉ ደም ሲወጣ እንዴት ነው እሱ ላይ ምንም አይነት ምልክት የሌለው ምንም አይነት ጠባሳ የሌለው እንዴት ነው እሱ ስሜት የማይሰማው? በሚተኛበት ጊዜ ነው በቃ ይሄን ነገር ማረገው እያልኩ ነው። እንዴት ነው የማይነሳው? ተኝቶ ይኸውልሽ ሁሉ ነገር ግልጽ አድርገሽ ንገሪኝ። ይሄ እዚህ ላይ ማጨሰው ጣን እሱ ከእንቅልፉ እንዳይነቃ እንዲዳናዘዝ በቃ የማይሆኑ ነገሮች ውስጥ ገብቶ እንዳይነሳ የሚያደርግ ጣን አለ። በቃ እሱን በማጨስበት ጊዜ እሱ ጭራሽ ራሱን ማስታወስ የማይችልበት ነገር ውስጥ ይገባል። ከዛ የሚያስፈልገኝ ደም ቀድቼ ለማመልክበት አምልኮ ቦታ እከብራለሁ ማለት ነው። ከዛ ያኔ የምወደው ያኔ ብዙ ነገር ሆነለታለሁ ብዬ ያሰብኩት ልጅ ይመጣል እና ከዚህ በላይ ደስታ አለ? ንገረኝ እስኪ። እኔ ስምሰማው ነገር እንዳለ በጣም የሚያስፈራ እኔ እንደዚህ አይነት በእውነት ዓለም የገደሉትስ ንገረኝ እስኪ። እንደዛ ምንም በማያውቀው ነገር በድንጋይ ቀጥቅጣ የገደሉትስ ባሌ የእሱ ደምስ ንገረኝ። ቤተሰቦች ጭራሽ እንደዚህ ተው እባክህ፣ በጣም አያረጉም። ያንተ ደውለህ እያንዳንዱ ነገር መጠየቅ ትችላለህ። ስሙን መጠየቅ ትችላለህ። ስለኔ መጠየቅ ትችላለህ። እኔ እና እሱ እዛ አካባቢ ስለነበረን እያንዳንዱ ፍቅር ጠይቅ እስኪ። ሁሉም ታሪክ ነገር የሚችል ነው። አንተ በልጅነት ስለመጣኝ ነው ስለነበረ ነገር ምንም የምታውቀው ነገር የለም። እና ምንስ ቢሆን ቤተሰቦቼ ላረጉት ነገር ነኝ እንዴ መቀጣት ያለብኝ? እሺ ቆይ ተዋት አንዴ። ቆይ ይሄ ነገር እንዲሰበር ይሄ ነገር እንዲቃጠል ማፈልኩ ለምንድን ነው? ምንድን ነው እነዚህ ነገሮች ከሄዱ ድጋሚ ባለቤት አይመጣም። እኔ ሁሌ ባለቤቴ መጥቶ ሲጀመር ይኸውልሽ ባለቤትሽ እንዳልሆነ እርግጠኛ ነኝ። ሰይጣን ነው። አንተ ያማል ባለቤቴ ነው እያለሁ ስለሱ አንድ ነገር ማውራት እንኳን አትችልም። ይሰማኝ ነው። አንድ ነገር ስለሱ ማውራት አትችልም። ማናችሁም ስለ ባለቤቴ መቶ ነገር ማውራት አትችልም። እየሰማኸኝ ነው? ጭራሽ ባለቤትሽን ታውቂያለሽ ትለኛለህ? እቺ ሰይጣንማ እዚህ ከዚህ በላይ መስማት አለ። ፖስታ በዘናት ነው ገና ከመዘናት ነው። አለቀ። ባለቤትሽ ሞታ አንተንም ሳንከልባ ይወጣሉ።